ታዲስ አበባ ህዝብ በላይ እኮ ነው የከበዳችሁ። ይልቅ አንድ ነገር ልነግሮት ነበር። ምንድነው? ብቻው አስቤዛ አለቀ እንዳት እመቤቴ ምስጋና ይግባት ቤቴ ሙሉ ነው። አዎ ነዳጅ ጨመረ፣ አስቤዛ አለቀ። ይሄ መኪና ፈላ ምናምን የምትሉት ነገር እኔ አይገባኝም። አስቤዛም ሲያልቅ ነዳጅም ሲያልቅ ደም ነው የሚያፈላው፣ ሌላ እንዳይመስል ደም ያፈላል። የተረዳ ይገባዋል፣ ያልተረዳ ምን አለበት? እንዲያው ግን የእውነት ረሱት እንደቀልድ ይሄን ነገር ምኑን? ዛሬ እኮ ከተጋባን 50 ዓመታችን ነው። እሺ 50 ታዲያ አሃ አንቺ እኔን ታገባሽ? ልክ ነው። አዎ ታዲያ 50 ዓመታችን ነው። እኔም ግራ ተገባኝ 50 ዓመት ወሬ። አዎ እዚህ ደርሰናል። ተመስገን ነው፣ ተመስገን ነው። ማየና አባይ ተመስገን ነው። ደስ ይላል በጣም። እንኳን ለ50ኛ ዓመት የኢዮቤልዩ በዓላችሁ አደረሳችሁ። እንኳን አብሮ አደረሰ። አንቺ ጊዜው እንዴት ሄደ እንዴ? ታዲያ አንበሳ አውቶቡስም ተለቀቁ 10 ዓመት ወሬ ማለት ነው። አሃ ለዚህ ነው የተከዙት። የኔና እርሶ 50 ዓመት ትዳር ጉዞ በ10 ዓመት ያንበሳ ስራ ለዛውም በጥሮታ ላባረሩት ለሱ ነው ያዘኑት። ባላስመልጠውም አይተናነስም። ሳልዋሽሽም አንበሳን መቼም አረሳው። ስሚ አንበሳ ባይኖር ኖሮ እኔና አንቺ እንኳን 50 ዓመት 5 ቀን አብረን እናድር ነበር። አንቺና ልጅሽ እንደ አንበሳ አትበሉኝም? አንበሳ ባይኖር በቃ ተረጁ። ይሄን ተናገረኝ ብለሽ አንቺ እንዳትበል። እንዳው ምን አበሳጫታል? ለፍቼ እኮ ነው፣ ታሽቼ እኮ ነው። በ50 ዓመት ትዳር ውስጥ እኔና እርሶ በትዳሬ ክፉ አይተናል፣ በጎ አይተናል፣ ደግ አይተናል፣ መጥፎ አይተናል። ይሄ ሁሉ ሲሆን የ10 ዓመት ስራዎትን ካስበለጡ እኔ ምን አደርጋለሁ? አልቀየምም። ክብሬም ኩራቴም አንበሳ ነው። አንበሳ ቤቴ ነብር አለኝ፣ እደጅ አንበሳ። እኔ እኮ ጫካ ነኝ፣ ሁሉን እችላለሁ። እሺ መቼም ይሄ ማመልከቻ ሁሉ አሁን እኔው ላይ ነው። ወዲያው በሉ ንገሩኝና የምትፈልጉትን ነገር ላድርግላችሁ፣ ንገሩኝ ገንዘቡን። ወይ አሁንማ የምፈልገው ቤታችንን ሞቅ ደመቅ አድርገን ምን የመሰለ ሙክት ሸክ እንዲያረጉ ነው። በቃ እኔና አንቺ ለተጋባን በጉ ምን አጠፋ? ነፍስ ታልጠፋ በስተቀር ልደት አይከበርም። አሮዳ ደርቶ ክብረ ተጣራ ምንድነው አባ? ከዚህ በላይ በየቤቱ እየሄድኩ አልቀሰቅስም። ጭራሽ ገብተህ ቁጭ ብለህልኛል። ወይ ፊት ያለው መኪና ይሙላ። የዚህ ሰውዬ ታክሲና ኑሮ መቼም አይሞላም እኮ ነው የምልህ። ውረድ ጥራ። እንትን እኮ ነው አባ፣ ይሄ ሰውዬማ ታክሲ ውስጥ ስገባ እንደገና ሌላ ባስ አለ። አሁን ባንተ ቤት እየቀለድክ ነው። በአንበሳ ባስ ማስሮፈ ነው አይደለ? ጨዋታው ነገሩ ነገር ይብላል። አሁን ውረድ ነጥራ